ማንኛውም ሕፃን የአሜሪካ መሬት ላይ ከተወለደ ወዲያውኑ አውቶማቲክ የአሜሪካ ዜጋ እንደሚሆን ያውቃሉ? ይህ በመወለድ የሚገኝ ዜግነት ወይም በርዝ ራይት ሲቲዝንሺፕ ይባላል። ታዲያ ፕሬዝዳንት ትራምፕ ይህንን ሕግ ለመቀየር ሞክረው ነበር። ነገር ግን የሀገሪቱ ጠቅላይ ፍርድ ቤት አይሆንም በማለት ውድቅ አድርጎባቸዋል። እስቲ ነገሩን ቀለል አድርገን እንየው። ይህ በመወለድ የሚገኝ ዜግነት በላቲን ቋንቋ ጁስ ሶሊ ወይም የመሬት መብት ይባላል። ትርጉሙ የወላጆቻቸው ሕጋዊ ሁኔታ ምንም ይሁን ምን በአሜሪካ ግዛት ውስጥ የተወለደ ማንኛውም ሰው በቀጥታ ዜግነት ያገኛል ማለት ነው። የዚህ ሕግ መሠረት ከእርስ በርስ ጦርነት በኋላ በ1868 የጸደቀው የአሜሪካ ሕገ መንግሥት 14ኛው ማሻሻያ ነው። ጥቅሱ እንዲህ ይላል: በአሜሪካ የተወለዱ ወይም የዜግነት መብት ያገኙና በሕጉ ሥልጣን ስር ያሉ ማናቸውም ሰዎች የአሜሪካ ዜጎች ናቸው። ይህ ሕግ መጀመሪያ ላይ የወጣው በአሜሪካ ተወልደው ነፃ ለወጡ ጥቁር ባሪያዎች የዜግነት መብትን ለማረጋገጥ ነበር። በኋላ ግን በ1898 ዓ.ም ላይ በታዋቂው የዎንግ ኪም አርክ የፍርድ ቤት ክስ ጠቅላይ ፍርድ ቤቱ ወላጆቻቸው ዜጋ ባይሆኑም እንኳን ሕጉ በመወለድ ለሚገኝ የዜግነት መብት ለስደተኞች ልጆችም እንደሚሰራ አረጋግጧል። ከዚህ ውጪ የሚሆኑት በጣም ጥቂቶች ናቸው። በዋናነት በሀገሪቱ ያሉ የውጭ ሀገር ዲፕሎማቶች ልጆች ብቻ ናቸው። በነገራችን ላይ ይህንን በመወለድ የሚገኝ የዜግነት ሕግ እስካሁን የሚጠቀሙት አሜሪካን ጨምሮ በዓለም ላይ ያሉ 30 ያህል አገራት ብቻ ናቸው። አብዛኛዎቹ በሰሜንና ደቡብ አሜሪካ አህጉር የሚገኙ ናቸው። ሌሎች ብዙ አገራት ግን የሚከተሉት የደም መብት የተባለውን ሕግ ነው። ይህም ማለት ዜግነት የሚገኘው ከወላጆች እንጂ ከተወለዱበት መሬት አይደለም የሚል ነው። የሕጉ ተቺዎች እንደሚሉት ይህ አሰራር የወሊድ ቱሪዝምን ያበረታታል ወይም ሰነድ የሌላቸው ስደተኞች በሕገወጥ መንገድ እንዲገቡ በር ይከፍታል ይላሉ። ደጋፊዎቹ ደግሞ ይህ የአሜሪካ ዋነኛ መርህ ነው፣ እዚህ ከተወለድ ከኛ አንዱ ነህ ብለው ይከራከራሉ። ባለፈው የፈረንጆቹ ዓመት 2025 መጀመሪያ ላይ ፕሬዝዳንት ትራምፕ ይህንን መብት ለመገደብ የሚያስችል የአስፈጻሚ አካል ትዕዛዝ ፈርመው ነበር። ትዕዛዙ ሰነድ ከሌላቸው ወይም በጊዜያዊ ቪዛ አሜሪካ ካሉ ወላጆች የሚወለዱ ሕፃናት አውቶማቲክ ዜግነት እንዳያገኙ የሚከለክል ነበር። ትራምፕ ድርጊቱን ሕገወጥ ስደተኞችን የሚስብ ማግኔት ሲሉ የጠሩት ሲሆን አሜሪካ ይህንን በመፍቀዷ ሞኝ ናት ብለውም ነበር። ወዲያውኑ ግን ክሶች ተመሰረቱ። የታችኛዎቹ ፍርድ ቤቶች ትዕዛዙን አገዱት። በመጨረሻም ጉዳዩ ወደ ጠቅላይ ፍርድ ቤት አቀና። ዛሬ ፍርድ ቤቱ በ6-3 አብላጫ ድምፅ የትራምፕን ትዕዛዝ ውድቅ አድርጎታል። ዋናው ዳኛ ጆን ሮበርትስ ለአብላጫው ወግ ነው በጻፉት ውሳኔ በአሜሪካ መሬት ላይ በሕገወጥ መንገድ ወይም በጊዜያዊነት ካሉ ወላጆች ለሚወለዱ ሕፃናት በመወለድ የሚገኝ የዜግነት መብት አላቸው ብለዋል። የሕገ መንግሥቱ 14ኛው ማሻሻያ የገባው የመብቶች ባለቤት የመሆን መብት ዋስትና እዚህ ሀገር ውስጥ ለተወለደ ማንኛውም ነፃ ሰው ይሰራል ሲል አረጋግጠዋል። እርግጥ ነው ሦስቱ ዳኞች ቶማስ ጎርሰችና አሊቲ ውሳኔውን ተቃውመውታል። የእነርሱ ክርክር ማሻሻያው የተደረገው ሙሉ ታማኝነት ለነበራቸው ነፃ ለወጡ ባሪያዎች እንጂ በሕገወጥ መንገድ ለገቡ ስደተኞች ወይም ለወሊድ ቱሪስቶች ልጆች በመወለድ የሚገኝ የዜግነት መብትን ለመስጠት አይደለም የሚል ነበር። ነገር ግን የአብላጫዎቹ ዳኞች አቋም ግልጽ ነበር። የአስፈጻሚ አካል ትዕዛዝን ብቻ በመጠቀም ሕገ መንግሥቱን በፈለጉት መንገድ መለወጥ አይቻልም። ስለዚህ የ150 ዓመት ታሪክ ያለው የፍርድ ቤት ቅድመ አብነት እንደ ጸና ይቀጥላል። ውሳኔው በጣም ትልቅ የሚባል ነው። ለጊዜውም ቢሆን በመወለድ የሚገኘውን የዜግነት መብት አስጠብቋል። ከመጀመሪያው ቀን ጀምሮ ፓስፖርት መብትና ዕድሎችን ማን ማግኘት እንዳለበት የሚወስን ከባድ ጉዳይ ነው። ፕሬዝዳንት ትራምፕ ወደዱም ጠሉ ሕጉ በሕገ መንግሥቱ ውስጥ በደንብ የተገነባ ነው።